እንኳን ተወለድሽ። ያው እዚህ ደረጃ እስክትደርሺ ድረስ በጣም ብዙ ነገሮችን አሳልፈሻል። በመጀመሪያ ደረጃ ሀይሚዬ እንኳን ተወለድሽ ሃፒ በርዝዴ ልልሽ እፈልጋለሁ። ሲቀጥል ደግሞ ማለት ነው የሀይሚ ልደት የተከበረ ቀን የሀይሚ ልደት ሲከበር እንትና ዳጊ መቼ የቱ ጋ ነው ያያችሁት? የሀይሚ ልደት ላይ ሲጀመር ማለት ነው የሀይሚ ልደት የተከበረ ቀን የእሷ ልደት ብቻ ነው ያለው። ሌላ ሰው ልደት አያከብርም። ሌላ ሴት ልደት ያከበረች ሴት አትኖርም ነው። ኧረ ሰው ግን ምንድን ነው? ምን አይነት አስተሳሰብ ይዛችሁ ነው ግን ያላችሁ? በልደት ቀን ስላለ ብቻ ዳጊ እና ሀይሚ ፍቅረኛሞች ናቸው ወይም ደግሞ ጓደኛሞች ሊሆኑ ነው ብሎ ሰውን እንዲህ በግምት ማጋባት አይከብድም? ሰላም ጤና ይስጥልኝ። ውድና እየተከበራችሁ የመስኪ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ማለት በተደጋጋሚ ይሄ ነገር እያልኩኝ ነው ሰሞኑ ማለት ነው። እኔ ማንም ሰማኝ አልሰማኝም አይዶን ኬር፣ ግን የመሰለኝን ነገር ከመናገር ወይም ደግሞ ልክ አይደለም ያልኩት ነገር ከመናገር ወደኋላ አልልም ማለት ነው። ግን ማለት ነው አንዳንዴ በጣም በቃ ረበስላሴ ኮሜንታተሮች ግን ምን ነክቷችሁ ነው? አሁን በሀይሚ ልደት ቀን ዳጊ የቱ ጋር ነው የታየው? ዳጊን ያየ ነው ወይስ ተመሳሰለባችሁ እንዴ? ዳጊና ሌላ ሰው ያሉት ማን ናቸው? እንዳለ የውታጀራ ዩቱበሮች እንትኖቿ ጓደኞቿ ናቸው እንዳለ ማለት ነው። እዛ ጋር ካያቻቸው ሌላ ማን ነው? ዳጊ የመሰላችሁ ሰው እዛ ውስጥ ማን ነው? ነው ወይስ ሌላ ልደት ተከብሮላት ነበር ያልታየ? ማለት እኔ ያላየሁት ቪዲዮ ተለቋል እንዴ? ሌላ የተለቀቀ ቪዲዮ ያለ አይመስለኝም። ግን ማለት ነው ልደት ላይ ሆኜ በልደት አጋጣሚ ነው የተገናኘ ነው ምናምን ብሎ ስላለ ብቻ ዳጊ አይ መድኃኒዓለም ዳጊና እንትናን ማጋባት ወይም ደግሞ ፍቅረኛሞች ወይም ጓደኛሞች ሌላ ኬዝ እንዳላቸው ነገር ሲጀመር ማለት ነው። የፈለገ ታሪክ ቢመጣ ከቡቡ ጋር ከዚህ በላይ እንኳን ቢጣሉ ከዚህ በላይ እንኳን ቢሆን ማለት ነው ሀይሚና ብሩክ ጭራሽ አይለያዩም፣ በፍጹም አይለያዩም። ምክንያቱም በቃ የማይለያዩ ሰዎች ስለሆኑ ማለት ነው። ወይ ይሄ አሁን እያደረጉት ያለው ነገር ነገ ከነገ ወዲያ የነ አብርሃም እጣ ፋንታ እንደሚመጣ እኔ በጣም እርግጠኛ ነኝ። ምክንያቱም አይደለም እነሱ ገና ያልተጋቡት ማለት ነው ተጋብተው እንኳ አንድ ጣራ ስር የሚኖሩት አብርሃምና ሩታ እንኳ ይሄ ሁላ ስቃይ ይሄ ሁላ ነገር እርጉዝ ናት ያ ነገር እንኳ ታሳቢ ሳይደረግ ይሄ ሁላ ማአት አምጥተው እንደዚህ ከበጠበጧቸው በኋላ አንድ ማንም የሆነ ልጅ መጣና አይ እኔ እኮ ለእንደዚህ አይነት ነገር ነበረ እንጂ ምንም እንትን የሆነ ነገር የለም ይሄ ሁላ ነገር ድራማ ነው ምናምን ተብሎ ያው እንግዲህ ሰምታችሁታል። ስለዚህ እነሱም አሁን በሆነ አጋጣሚ ጠብቁ፣ ደግሞ ታያላችሁ ይሄ ነገር እንደሚፈጠር ማለት ነው። ይሄ ሁላ ነገር ወይ ለፈተና ነው ይሉናል፣ ወይ የሆነ ነገር ነው ይሉናል እንጂ ሀይሚና ብሩክ ተጣልተው አይደለም። ሀይሚና ብሩክ አብረው ናቸው። ቡታጀራ ራሱ በቅርብ ቀን ተረፈ ሆቴል አካባቢ እኔ አይቻቸዋለሁ ማለት ነው። ተረፈ ሆቴል ቁጥር 1 እዚህ ወደ ምንድነው እንትን ታቦር ሆቴል አጠገብ አለ አይደለ? አብዛኞቻችሁ የምታውቁት ናችሁ። አንድ ላይ አንድ መኪና ውስጥ ከዛ ምሳ በልተው ሲወጡ እኔ አይቻቸዋለሁ። ስለዚህ ቡቡና ማናት ሀይሚ መቼም አይጣሉም፣ አልተጣሉም። ድራማ ነው። በቃ ድራማው ይቀጥል። ዝም ብላችሁ እዩ እንጂ ከማንም ጋር አታገናኙ። በቃ አታገናኙ። በኢየሱስም ጌታን በጣም ነው የሚደብረው። ያልሆነ ነገር መፍጠር አይሰለችም? ይሰለቻል እኮ ክርስቶስን። አሁን እስቲ ኮሜንት ላይ ገብታችሁ እንዳለ ዳጊ ነው አዲሱ እንትኗ ዳጊ ነው። አሁን እሷ በማን ይሙት ብሩክን የመሰለ ልጅ ትታ ብሩክን ከመሰለ ልጅ ተለያይታ ዳጊን ቼክስ የምታደርገው ይመስላችኋል? እንደዚህ ስል ግን በጣም ይቅርታ ዳጊ አንተን እንትን ብዬ አይደለም፣ ግን በቃ አታደርገውም፣ መቼም አታደርገውም። ብሩክም እያንዳንዱ የሚያደርገው ነገር ያው የታወቀ ነው፣ እንትን ለማለት ነው። አሁን እነሱ ጋር አንዱን ለማስቀናት ነው እንጂ ምንም የተፈጠረ ነገር የለም። እነሱ በሰላም ህይወታቸው በሰላም ኑሯቸው እየኖሩ ነው ማለት ነው፣ እንደ ድሯቸው በፍቅር። ግን ሚዲያ ላይ ሲመጡ ያው በቃ ለምንድን ነው ይሄ ሁላ ነገር የሆነው ካላችሁ ግን እኛ ጸብ ስለምናበረታታ ነው።
ጸብ ላይ ስለምናበረታታ ጸብ የሆነ ቪዲዮ የሆነ ሰው ተጣልቶ የሆነ ነገር ሆኖ ቪዲዮ ሲለቀቅ 200 300 ሺህ ቪው ይኖረዋል። ግን ደግሞ በሰላማዊ መንገድ ተፈቃቅረው የሆነ በቃ እንደዚህ እንትን ሲሉ 100 እና 50 ሺህ ነው የሚታየው። የፈለገ ፌመስ እንኳን ታዋቂ ቢሆኑ ከመቶ ምናምን 200 እንኳን ገብቶ አያውቅም ቪዋቸው ማለት ነው። በሰላማዊ መንገድ ሲሰሩ፣ በጸብ ግን ሲሰሩ 300 400 ሺህ ይታይላቸዋል። እና ታዲያ እነዚህ ልጆች ጸብ ሙድ የጸብ ድራማ እየሰሩ ጸብ እንትን እያሉ ማንም እኮ ተነስቶ ቢሰራ ምንም እኮ ይሄ እንትን የሚባል ነገር እኮ አይደለም። ምክንያቱም ጥቅም ነዋ። ጥቅም ብር የማያደርግ ነገር የለም እኮ። ስለዚህ ህሊናችንን ሽጠን ብር እየሰበሰብን ብራችንን እንትን እያደረግን ስለሆነ እናንተ ግን ኮሜንት የምጽፉ ሰዎች እባካችሁ ቢያንስ ነገሮችን በተለያየ ነገር መረዳት በተለያየ ነገር ለመረዳት እንትን በሉ እንጂ ሆን ብላችሁ ዳጊ ከመሬት ተነሱ ዳጊ ነው እንትና ከአብርሃም ጋር እንትና በረበስ ማንቦል መንፈስ ቅዱስ በጣም ነው የሚደብረው። እግዚአብሔርን ሰው በዚህ ልክ እንዴት አእምሮ እንትን ይላል ይታወራል። የምርን ይሄ የአእምሮ መላሸቅ ነው እንጂ በፍጹም በቃ እኔ እንጃ ማንም አስቦት እንትን ብሎ አይመስለኝም። እንደዚህ አይነት ነገር የምታደርጉት እንደዚህ አይነት ኮሜንት የምትጽፉት ማለት ነው። ለእነሱ ራሱ እኮ ይደብራል። አሁን ሀይሚ ይሄ ነገር ስታይ እኮ ይደብራታል ማለት እንዴት ሰው በዚህ ልክ እኔን እንትን ብለውኝ ነው ምናምን ብላ እኮ ባለፈው እንዳውም እኔ ሀይሚ እንትን ስትል የሆነ ኦዲየንስን እንትን ስትል በጣም እንትን ብዬባት ነበረ ማለት ተናድጄበት ነበረ። ግን ልክ ናት ማለት ነው። እውነቴን ነው። ተናዳ ነው በቃ እንዲህ የምታሽቃብጡት በቃ ምናምን ስትል እንትን ብዬ ነበረ። እንዴት እንዲህ ለኦዲየንስ ክብር የላትም እንዴ ምናምን ብዬ በውስጤ የሆነ ነገር እንትን ብሎ ነበረ። ግን ወዳ አይደለም ማለት ነው። አናዳችሁ አተናዳ እያንዳንዱ የምጽፉት የምታሽቃብጡት ነገር አይታ ነው ማለት ነው እንደዚህ ያለችው። እንደዚህ የምትለው እናንተ የምታሽቃብጡት ነገር እያየች ነው ማለት ነው። ስለዚህ ግን በቃ የሆነ ከምናመሳሰል ማለት ነው በቃ ምን ችግር አለ? አይከፈልበት አይደል እንዴ? ጥሩ ነገሮችን እንትን ብንል የሆነ ሰው እንኳን ቢያንስ እነሱ ታረቁ። አሁን እንትኑ ሲለቅ አይ ወይ ሃይሚና ብሩክ አንድ ላይ መለያየት የለባችሁም እንደዚህ ብላችሁ ጥሩ ኮሜንት ብጽፉላቸው ምን ችግር አለ ነው። እኔ ግድ ሃይሚና እንትናን እያልኩኝ አይደለም። ሁሉም ዩቲዩበሮች ላይ በቃ አንዳንድ ኮሜንቶች በጣም ነው የሚያስጠሉት የሚጻፈው ማለት ነው። ምን አገባሽ ምናምን ልትሉ ትችላላችሁ። ግን ህሊና ላለው ሰው ደግሞ ያስጠላል ማለት ከአንደበታችን ለምን አንደበታችንን በሰው ማለት ለዛው በማይመለከተን ምንም በማያገባን ነገር ለምን ራሳችንን እናረግሳለን? አንድ ሰው የሆነ ስድብ ሲሳደብ ስድብ ምንድን ነው? ኃጢአት እኮ ነው። መሳደብ ኃጢአት ነው አይደለ እንዴ? ለምን ስንሳደብ ማን ነው እዚህ ጋር እግዚአብሔርንም እናሳዝናለን። እኛም ማንነታችን ነው የሚወርደው ማለት ነው። ስለዚህ ከዚህ ሁላ ነገር በቃ ጥሩ ነገር እያለ ጥሩ ነገር ማድረግ እየቻለን ለምን እንደዚህ አይነት ነገር ውስጥ እንገባለን? አሁን ጭራሽ ኧረ በስላሴ ስም በቃ እኮ እኔ እንጃ ወዴት እየሄድን እንደሆነ ራሱ እኔ ግራ ነው የሚገባኝ በእውነት ማለት ምንም እንትን የሚል ነገር አይደለም። እያንዳንዱ ነገር ላይ የምናየው የሳይ አረገልሽ እንደዚህ የታባሽ ምናምን እንደዚህ ጭራሽ ከዛ ሰው አልፋችሁ እኮ እስከ ፋሚሊ ድረስ አንዳንድ ሰው እንትን የሚል ሰው አለ። ስለዚህ እነዚህ ሰዎች አሁን ለምሳሌ የሃይሚ ማዘር የብሩክ ማዘር ምን ያውቃሉ ስለዚህ ነገር? ስለነሱ ጸብ ይሁን ስለነሱ እርቅ ይሁን ታረቁ ነው እርግጠኛ ነኝ። ሰላማቸው እንጂ ጸባቸውን አይፈልጉም። ስለዚህ እነሱ አላጣሏቸው እስከ ዘር ማንዘር ድረስ መስደብ ምን የሚሉት ነው? በጣም ይሄ ብልግና ነው። የእውነት ራሳችንን በዚህ ልክ ዝቅ አናርግ ነው የምለው እንጂ እኔ ሌላ ነገር እንትን ወይም ደግሞ ከእናንተ የተሻለ ነገር እንትን ኖሮኝ አይደለም። ግን ቢሆንም ይወዳ አንዳንዶቻችን ያው እንትናችን ይለያያል፣ አገነዛዘባችን ይለያያል፣ ወይም ደግሞ የምናደርገው ነገር የሆነ እንትን የምንለው ነገር ይለያል። በቃ በአጠቃላይ ብቻ የኔና የእናንተ አስተሳሰብ ይለያያል። እናንተ የምታስቡት እኔ ማስበው እናንተ እንትን ላትሉት ትችላላችሁ፣ እንዳረዳዳችንም መጠን ማለት ነው። ግን ብንችል ሁላችንም መልካም ነገር ያ ሰው የሚያበረታታ ነገር ተጣልተውም ከሆነ ያ ሰው ለማስታረቅ የሚያስታርቅ ነገር ብንጽፍ ብንናገር የተሻለ ነው ባይ ነኝ። ለማንኛውም ውዶች የኔ ከእናንተ አሁንም ደግሜ የምላችሁ ከእናንተ የተሻለ ነገር ኖሮኝ አይደለም፣ ግን ያው የተሰማኝን ነገር እንትን ልበል ብዬ ነው። በጣም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ።
ሼር፣ ኮፒ፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ደስ ይለኛል። በጣም እወዳችኋለሁ። ባይ ባይ።